አልጋ ተሸክሞ መሄድ። እስኪ በሉ ሁላችሁ እንድገመው፣ ድገሙት። አልጋ ተሸክሞ መሄድ። እንግዲህ ይህንን የምንማማረው የዛሬው ሰንበት አራተኛው ሰንበት መጻጉዕ ነው የሚባለው። መጻጉዕ ማለት በግዕዝ ቋንቋ ድዊ፣ በሽተኛ፣ ታማሚ ማለት ነው እና ጎልቶ የሚተረከው 38 ዓመት ተኝቶ የነበረው ሰው ታሪክ ነው። ግን የዚህ ሰው ታሪክ መታሰቢያ አይደለም። መጻጉዕ ማለት በሽተኛ ነው። ቅዱስ ያሬድ ነው ለአብይ ጾም እሁዶች ስም ያወጣላቸው። ይሄኛውን እሁድ መጻጉዕ ያለበት ምክንያት ጌታችን ኢየሱስ ክርስቶስ ለፈወሳቸው ድውያን በሙሉ መታሰቢያ ነው። ይሄ ማለት ሁሉንም ድውያን የሚያጠቃልል ነው ማለት ነው። ስለዚህ ክርስቶስም መድኃኒት፣ እኛም በሽተኞች ነን ነው ሀሳቡ። ክርስቶስ መድኃኒት ነው፣ እኛ ደግሞ በሽተኞች ነን፣ ድውያን ነን ማለት ነው። ስለዚህ ስለ መዳን የምንማማርበት ነው ማለት ነው። የጌታችን ኢየሱስ ክርስቶስ መድኃኒትነት፣ የሰው ልጅ በሽተኛነት የሚነገርበት ነው። እንግዲህ እንደምታውቁት የሰው ልጅ ሲፈጠር በሽታ የሚባል ነገር አልነበረበትም በስጋው። ምንድነው የነበረው? ወደ ሰው ልጅ አፈጣጠር ከመውሰድ በፊት ታሪኩን መጀመሪያ ልተርክላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአይሁድ የፋሲካ በዓል ሄደ ይላል የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ። በአይሁድ የፋሲካ በዓል ወደ ኢየሩሳሌም ሄደ። እዚያም መጠመቂያ ቦታ ነበረ። መጠመቂያ ቦታዎቹ 5 መመላለሻዎች ነበሯቸው። መመላለሻዎች ማለት ወደ መጠመቂያው የሚወስዱ መንገዶች ማለት ነው። 5 መንገዶች፣ 5 መንታ መንገዶች አሉ ወደ መጠመቂያው የሚወስዱ። በዚያ ዙሪያ ደግሞ 5 ድውያን፣ 5 አይነት ማለት ነው ይተኙ ነበር። 5 ሰዎች ሳይሆን 5 አይነት በሽተኞች ናቸው። እነዚህ አይናቸው የማያዩ ነበሩ፣ ሽባዎች ነበሩ፣ እግራቸው የሰለሉ ነበሩ፣ እግራቸው የደረቀ ነበሩ እና እግራቸው የተድበለበለ ነበሩ። እነዚህ በዚያ ዙሪያ ተኝተው ይኖር ነበር። ይሄ ቦታ ምን ይባላል? ቤተ ሳይዳ ይባላል። በዕብራይስጥ ቋንቋ ቤተ ሳይዳ፣ ቤተ ዛታ፣ ሁለት ቃልም ያስነግርለታል። ቤተ ዛታም ይሉታል፣ ቤተ ሳይዳም ይሉታል። ቤተ ሳይዳ ወይም ቤተ ዛታ ማለት የምህረት ቦታ ማለት ነው። የምህረት ቤት ማለት ነው። መካነ ሳይል የምህረት ቦታ፣ የምህረት ቤት ማለት ነው። ይሄ ቦታ በብሉይ ኪዳን ጊዜ መላኩ ከሰማይ እየወረደ ውሃ ነበር፣ በዙሪያው ኩሬ ነው። ያንን ኩሬ ከቄድሮን ወንዝ ወይም ቄድሮስ ወንዝ ቄድሮስ ይለዋል፣ ከሱ ተጠልፎ የመጣ ውሃ ነው። በቤተ መቅደሱ ዙሪያ የነበረ ያ ውሃ መልአከ እግዚአብሔር ከሰማይ ይወርድና ውሃውን በመታው ጊዜ ውሃው ይታወካል። ውሃው ሲታወክ ቀድሞ የገባ ሰው ከዚያ ቦታ ይፈወሳል። መልአኩ ደግሞ እየመጣ የሚመታው ቅዳሜ ብቻ ነው። ስለዚህ ዛሬ ቅዳሜ ያለፈችው ሰው መልሶ እስከ ሳምንት ቅዳሜ ታሞ ይቆያል ማለት ነው። በዚያ ቦታ እንደዚህ ወረፋ አልደርሰው ብሎ እንግዲህ ፈጥኖ ሩጦ የገባ ሰው ነው። ወይ ራሱ ከጉልበት ያለ ሰው መሆን አለበት፣ ወይ ተሸክመው የሚወስዱ አስተማሚ ሰዎች ያሉት ብቻ ነው የሚድነው ማለት ነው። ይሄ ሰው ግን መንቀሳቀስ ስለማይችል 38 ዓመት በዚያ ወድቆ ተኝቶ ይኖር ነበረ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ሰው ነው የሄደው። በዓል ለማክበር ይሄንን ሰው ለማዳን ወደ ኢየሩሳሌም ሄደ። አሁን ይሄንን ካልኳችሁ እሱ ምን አለው? ሄዶ አንተ ሰው መዳን ትፈልጋለህ አለው። ሰው የለኝም እንጂ አዎ መዳን እፈልጋለሁ። እኔ በመጣሁ ጊዜ ሰዎች ተቀድመውኝ ይወርዳሉ እና 38 ዓመቴ ነው እዚህ የተኛው አለው። ጌታችን ኢየሱስ ክርስቶስ በል ተነስና አልጋህን ተሸክመህ ሂድ አለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 8 ለዕለቱ ርዕስ ያደረግነው እሱን ነው ማለት ነው። አልጋን ተሸክሞ መሄድ። ሰው የለኝም እንጂ እፈልግ ነበር ሲለው በል እንግዲያውስ ተነስ አልጋህን ተሸክምና ሂድ አለው። ይሄ ሰውም አልጋውን ተሸክሞ ቆመ። አልጋውን ተሸክሞ ሲሄድ አይሁድ አገኙትና ቀኑ ሰንበት ስለነበረ
እንዴት በሰንበት አልጋህን ትሸከማለህ አሉት። ያዳነኝ ሰው ተሸከም ብሎኛል አላቸው። ማን ነው ያዳነህ አሉት። እኔ አላውቀውም አለ። ጌታ ደግሞ ዘወር ብሎ ፈቀቅ ብሎ ሌላ ቦታ ነው የነበረው። አላውቀውም አለ። በሌላ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራብ ውስጥ አገኘውና እነሆ አሁን አንተ ድነሃል፣ ከዚህ የባሰ ነገር እንዳያገኝህ ደግመህ እንዳትበድል ብሎ አስጠነቀቀው። አይሁድም ጌታ እንደፈወሰው ስላወቁ አካሰሱት። ያካሰሱት ምክንያት ሰንበትን ሻረ ብቻ ብለው አይደለም፣ እግዚአብሔር አባቴ ነው ስላለም ነው። ጌታ ምን አላቸው? ለምንድነው ሰንበት ሽረ የምትፈውስ ሲሉት አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እጅግ አሳዛኝ ዜና አለኝ። ታላቁ የቃለ እግዚአብሔር አርበኛ መምህር ዘላለም ወንድሙ በዛሬው ዕለት የካቲት 28 ቀን ከዚህ ዓለም ድካም አርፈዋል። መምህር ዘላለም ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ባህር ማዶ ሳይሰለቹና ሳይታክቱ ቅዱሱን ወንጌል በታማኝነት ሲያገለግሉ የኖሩ ታላቅ መምህር ነበሩ። የአዲስ አበባ ሀገረ ስብከትም ይህንኑ የሞት ዜና በታላቅ ሐዘን ገልጿል። የወንጌል አርበኛው መምህር ዘላለም ወንድሙን በገነት ያኑርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን ይስጥልን።